በዘመኑ ቴክኖሎጂ ያለምን ቀልብ የሳበው ኢትዮጵያዊ አርቲፊሻል ኢንተለጀንስን ያለ ኢንተርኔት ያሰራው የአዲስ አበባ ወጣት አማዞን ኢትዮጵያዊውን ተማሪ በዓለም ምርጡ ብሎ የሸለመው ለምንድን ነው? The world's first offline capable AI tutoring agent speaks Amharic and English from the first screen. አንድ ባለብሩህ አእምሮ ኢትዮጵያዊ አስደናቂ የሆነ ኤአይ በመስራትና ውድድር በማሸነፍ ከ115 ሀገሮች መካከል የኢትዮጵያን ስም በቀዳሚነት እንዲጠራ ማድረግ ችሏል። ለዘመናት በዓለም አቀፍ የሩጫ መድረኮች ላይ ድል የሚቀዳጁትን አትሌቶቻችንን ስናከብር የኖርን ሲሆን ዛሬ ግን የተለየ የድል ድምጽ በሌላ የቴክኖሎጂ ምዕራፍ በሀገራችን እያስተጋባ ይገኛል። የ24 ዓመቱ ኢትዮጵያዊ ባለራዕይ ናትናኤል ጌታቸው ዘለቀ ከዓለም ዙሪያ የተወጣጡ ከ10,000 በላይ ብሩህ አእምሮዎችን በማሸነፍ በአማዞን ታዋቂው የኤWS ኤአይዲያስ ውድድር ላይ ቀዳሚውን ሽልማት በመውሰድ በዓለም አቀፉ የቴክኖሎጂ ኢንዱስትሪ ውስጥ አስገራሚ መነቃቃትን ፈጥሯል። ይህን ድል ያገኘው የሲሊከን ቫሊን የቢሊዮን ዶላር ስልተ ቀመሮችን በመገልበጥ ሳይሆን ከዲጂታል ዓለም ርቀው ለሚገኙ ተማሪዎች ተብሎ የተሰራውንና ሙሉ በሙሉ ያለ ኢንተርኔት የሚሰራውን አይቪ የተሰኘ አብዮታዊ የአርቲፊሻል ኢንተለጀንስ ወይም ኤአይ ሲስተም በመፍጠር ነው። ይህ አስደናቂ የሆነ የራሱን ጥረት ተጠቅሞ የተማረ ሊቅ የታሪክ ድል ብቻ ሳይሆን ኢትዮጵያ ያላትን ከፍተኛ እምቅ አቅምና የአፍሪካ የቴክኖሎጂ ማዕከል ለመሆን ያላትን የወደፊት ዕጣ ፈንታ የሚያሳይ ጥልቅ ማረጋገጫ ነው። ለመሆኑ ባለብሩህ አእምሮው ተአምረኛ ናትናኤል ምን የተለየ ነገር ሰራ? ቴክኖሎጂው ለሀገራችን ምን ይጠቅማታል? የተሸለመው ሽልማትስ ምንድን ነው? ቀጣዩ እርምጃስ ምን ይመስላል? ሰሞነኛ እነዚህን ወሳኝ ጉዳዮች አንድ በአንድ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። የህልሞን ኑሮ እርሶ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪዎች በሚመኙት በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት አቀረብንለው። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንቶችን የሚገነባው ድሪም ቢልደርስ ሪል ስቴት በታላቅ 30% እውነተኛ ቅናሽ ሙሉ ክፍያ ከ5.3 ሚሊዮን ብር ጀምሮ እንዲሁም ደግሞ በረጅም ጊዜ አከፋፈል ለሚፈልጉ በካሬ 98800 ብር ብቻ ለሽያጭ አቅርቦላቸዋል። 23000 ካሬ ላይ ባረፈው የመኖሪያ መንደር፣ የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ መኪና ማቆሚያና 3-in-1 ቦል ኮርት ያሟላ ነው። በ10% ቅድመ ክፍያ ከ50% የባንክ አማራጭ ጋር ኑሮውን እንዲያዘምሩ እድሉን አቅርበንልዎታል። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ አሁኑኑ ይደውሉልን። የአፍሪካን ችግር የሚቀርፈው የወጣቱ ተአምራዊ ቴክኖሎጂና የሲሊከን ቫሊን አሰራር የመቀየር ድንቅ እርምጃ። ላለፉት 10 ዓመታት በአርቲፊሻል ኢንተለጀንስ ዙሪያ ያለው ዓለም አቀፋዊ እንቅስቃሴ ሁሉ ግዙፍ የመረጃ ማዕከላትን፣ ያልተቋረጠ ፈጣን ኢንተርኔትንና እጅግ ከፍተኛ የኮምፒውተር አቅምን በሚጠይቅ ሀብት ተኮር ሞዴል ላይ የተመሰረተ ነበር። ናትናኤል ግን በራሱ አካባቢ ያለውን ተጨባጭ እውነታ በመመልከት ይህንን የተለመደ አሰራር በድፍረት ተጋፍጦታል። የኤአይ ትምህርታዊ እገዛን እጅግ በጣም የሚፈልጉት ተማሪዎች ለቴክኖሎጂው የሚያስፈልገውን ተከታታይ የኢንተርኔት ግንኙነት መግዛት የማይችሉ መሆናቸውን በመገንዘብ ያለውን አሳዛኝ ተቃርኖ ተመልክቷል። ይህንን ውስንነት ከመቀበል ይልቅ ግዙፉን የአርቲፊሻል ኢንተለጀንስ አቅም ወደ ቀላልና ኢንተርኔት ወደማይፈልግ ሲስተም የመቀየር እርምጃ ጀመረ። የእሱ ፈጠራ የሆነው አይቪ የክላውድ ኮምፒውቲንግ ፍላጎትን ሙሉ በሙሉ በማስቀረት ምንም አይነት የኢንተርኔት ዳታ ሳያስፈልገው በመደበኛ ስማርትፎን ላይ ብቻ እንዲሰራ ተደርጎ የተሰራ ነው። ይህ ትልቅ የምህንድስና ስኬት በቴክኖሎጂው ዓለም ውስጥ ምን ማድረግ እንደሚቻል ዳግም የሚተረጉም ሲሆን እውነተኛ የፈጠራ ስራ ወሰን የሌለው ሀብት ሳይሆን የገሃዱን ዓለም ችግሮች በጥልቀትና በስሜት መረዳትን እንደሚጠይቅ ያረጋግጣል። የኢንተርኔት ግንኙነት በሌለበት አካባቢም ቢሆን መስራት የሚችል ኤአይ በመገንባት ናትናኤል የአፍሪካን የመሰረተ ልማት ችግር መፍታት ብቻ ሳይሆን ለመላው ታዳጊው ዓለም ጠንካራ የቴክኖሎጂ አጠቃቀምን በተግባር አሳይቷል። በጨለማ ውስጥ የተገኘው ብርሃን፣ እጅግ አስገራሚው ራስን የማስተማር ጉዞ። የናትናኤልን ስኬት ታላቅነት በትክክል ለመረዳት ወደ ኋላ መለስ ብሎ የእሱን ታላቅ ጉዞና አስደናቂ ጅማሮ መመልከት ያስፈልጋል።
እጅግ ዘመናዊ ቤተ ሙከራዎች ባሏቸው ምርጥ ዩኒቨርሲቲዎች ውስጥ ከተማሩት ዓለም አቀፍ ተወዳዳሪዎች በተለየ ናትናኤል የኮዲንግ ጉዞውን የጀመረው ገና በ14 ዓመቱ በአዲስ አበባ ውስጥ ሲሆን ላፕቶፕ፣ ስማርትፎንን ወይም መሰረታዊ የኢንተርኔት ግንኙነት እንኳን አልነበረውም። ወደ ተወሳሰበው የሶፍትዌር ምህንድስና ዓለም መግቢያው የሆነችው በቤቱ ውስጥ በአጋጣሚ ያገኛት አንዲት የኮምፒውተር ፕሮግራምና ኮዲንግ መጽሐፍ ነበረች። ይህችን መጽሐፍ በውስጡ የማይቆም የማወቅ ጉጉትን ቀሰቀሰች። ከዚያች መጽሐፍና ከማይበገር ፍላጎቱ ውጪ ሌላ ምንም ሳይኖረው በአእምሮው በሚያደርገው ሙከራና በከፍተኛ ጽናት የኮዲንግን ውስብስብ ጥበቦች ራሱን አስተማረ። 17 ዓመት ሲሞላውና ገና የሁለተኛ ደረጃ ትምህርቱን እየተከታተለ ባለበት ወቅት የተማሪዎችን አካዳሚያዊ ጥያቄዎች መመለስ የሚችል ስማርት ኩዊዝ የተሰኘ በኤአይ የተደገፈ ትምህርታዊ ሲስተም መገንባት ችሎ ነበር። የእሱ ታሪክ ትላልቅ የቴክኖሎጂ ግኝቶች የባለጸጎችና የልዩ ዕድል ተጠቃሚዎች ብቻ ናቸው የሚለውን የተሳሳተ አመለካከት የሰበረ ነው። ለሁሉም ኢትዮጵያዊ ወጣት በምድር ላይ ያለው እጅግ ኃያሉ ኮምፒውተር የሰው ልጅ አእምሮ መሆኑን እናም የማይታክት ጥረት እጅግ ከባድ የሆኑትን የአካባቢ እንቅፋቶች እንኳን ሊያሸንፍ እንደሚችል በግልጽ አሳይቷል። በሀገር ልጅ የተሰራው አይቪ ምን የተለየ ብቃት አለው? አይቪን በእውነት አብዮታዊ የሚያደርገው ከመደበኛ የሰርች ኤንጂን ወይም ከተራ የጥያቄና መልስ ማከማቻ ሲስተም ፈጽሞ የተለየ መሆኑ ነው። ናትናኤል ይህንን ሲስተም የነደፈው ለእያንዳንዱ ተማሪ የተለየ የመማር ፍጥነት በትዕግስት የሚስማማ ለመጠቀም ቀላልና እጅግ በጣም አሳታፊ የሆነ ዲጂታል አስጠኝ ሆኖ እንዲያገለግል ነው። ኤአዩ ቀጥተኛ መልስ ሰጥቶ ግንኙነቱን ከማቋረጥ ይልቅ ተማሪውን ቀጣይነት ባለውና ትርጉም ባለው ውይይት ውስጥ ያሳትፈዋል። ተከታታይ ጥያቄዎችን ይጠይቃል። ውስብስብ ጽንሰ ሀሳቦችን ለመረዳት ወደሚቀሉ ማብራሪያዎች ይከፋፍላል። እናም ተማሪውን ወደ እውነተኛ ግንዛቤ ቀስ ብሎ ይመራዋል። ከዚህም በተጨማሪ ይህንን እጅግ ውስብስብ የሆነ የውይይት ሞዴል በ10,000 ብር አካባቢ በሚገዙ ስማርትፎኖች ጭምር በተመጣጣኝ ዋጋ በሚገኙ የሀገር ውስጥ መሳሪያዎች ላይ በተቀላጠፈ ሁኔታ እንዲሰራ አድርጎ አሻሽሎታል። ቋንቋ ልክ እንደ ቴክኖሎጂ ሁሉ ትልቅ እንቅፋት ሊሆን እንደሚችል በመገንዘብ ናትናኤል አይቪ በአማርኛና በእንግሊዝኛ አቀላጥፎ መስራቱን አረጋግጧል። ቴክኖሎጂው ተማሪዎችን በተሻለ በሚረዱት የአፍ መፍቻ ቋንቋ እንዲያናግራቸው በማድረግ አፋን ኦሮሞን፣ ትግረኛንና ሌሎች የኢትዮጵያ ቋንቋዎችን ለማካተት መሰረቱን እየጣለ ይገኛል። በዚህም ዓለም አቀፋዊ ቴክኖሎጂን ወደ ሀገር ውስጥ በማምጣት ዜጎቻችንን በከፍተኛ ደረጃ የማብቃት ስራ እየሰራ ነው። ታላቁ የቴክኖሎጂ ሽግግር በኢትዮጵያ የገጠር ትምህርት ቤቶች ውስጥ ያለውን የዲጂታል ክፍተት ማጥፋት። የናትናኤል ፈጠራ ተግባራዊ አጠቃቀም የትምህርት ዘርፉን በተጨባጭ መንገዶች እየለወጠው ይገኛል። አይቪ በአዲስ አበባ በሚገኙ የተለያዩ ትምህርት ቤቶች ውስጥ ጥብቅ የሙከራ ትግበራ የተደረገበት ሲሆን ከተማሪዎችም ሆነ ከመምህራን እጅግ አወንታዊና አበረታች ውጤቶችን አስመዝግቧል። የፕሮጀክቱን አድማስ ለማስፋትና ይህንን የኦፍላይን ኤአይ ወደ ሰፋፊ የትምህርት ስርዓቶች ለማካተት ከተቋማት መሪዎች ጋር ንቁ ውይይቶች እየተካሄዱ ናቸው። ሙሉ አቅሙን ተጠቅመው ከተስፋፋ አይቪ ከኢትዮጵያ እጅግ ስር የሰደዱ የትምህርት እኩልነቶች አንዱን ማለትም ዲጂታል ተደራሽነት ባላቸው የከተማ ተማሪዎችና ምንም አይነት ተደራሽነት በሌላቸው የገጠር ተማሪዎች መካከል ያለውን ሰፊ ክፍተት ሙሉ በሙሉ የማጥፋት ኃይል አለው። የሞባይል ዳታ ከቤተሰብ ገቢ አንጻር እጅግ ውድ በሆነበትና የኢንተርኔት ግንኙነት በማስተማመን በማይገኝበት ሰፊው የገጠር ክፍላችን ውስጥ አይቪ እንደ አንድ ድንቅ የእኩልነት ማረጋገጫ ሆኖ ይቆማል። እነዚህን ስር የሰደዱ የመሰረተ ልማት እንቅፋቶች ሙሉ በሙሉ በማለፍ ዓለም አቀፍ ደረጃውን የጠበቀና ግላዊ የሆነ ትምህርታዊ ድጋፍን በታሪክ ወደኋላ በቀሩ ተማሪዎች መዳፍ ላይ በቀጥታ ያቀርባል። በዚህም ጥራት ያለው ትምህርትን በሁሉም የሀገሪቱ ማዕዘናት ፍትሃዊ በሆነ መንገድ ያደርሳል። ናትናኤል ከ10,000 አእምሮዎች ጋር በመወዳደር ዓለም አቀፉን መድረክ እንዴት አሸነፈ? በዓለም አቀፍ መድረክ ላይ የናትናኤል ድል እጅግ ግዙፍና አስገራሚ እንዲሁም ጥልቅ ሀገራዊ ኩራትን የሚያጎናጽፍ ነው። በቴክኖሎጂው ግዙፍ ኩባንያ አማዞን የተዘጋጀው የኤደብሊውኤስ ኤአይዲያስ ውድድር ከ115 የተለያዩ ሀገራት የተውጣጡ ከ10,000 በላይ ታላላቅ ሶፍትዌር አበልጻጊዎችን፣ መሐንዲሶችንና የቴክኖሎጂ ፈጣሪዎችን የሳበ እጅግ ከፍተኛ ፉክክር የታየበት መድረክ ነው። በዚህ ግዙፍ የዓለም አቀፍ ተሰጥኦ ማዕበል ውስጥ የናትናኤል ድንቅ የኦፍላይን መፍትሄ አሸናፊ ሆኖ ብቅ በማለት በዓለም አቀፍ ደረጃ ቀዳሚው አሸናፊ የሚለውን ዘውድ አቀዳጅቶታል።
እንዲሁም የኢትዮጵያ ባንዲራ በዓለም አቀፉ የአርቲፊሻል ኢንተለጀንስ የፈጠራ ማማ ላይ አስቀምጧል። $10,000 የገንዘብ ሽልማት በተጨማሪ የታላቅ ድል ዓለም አቀፍ ትኩረት እንዲያገኝ አድርጎታል። ከዓለም አቀፍ የቴክኖሎጂ ተቋማት ጋር ለከፍተኛ ደረጃ ትብብሮች በሮችን ከፍቶለታል። ከሁሉም በላይ ደግሞ ይህ ድል ናትናኤልን ዓለም አቀፉን አመለካከት በንቃት እየቀየሩ ካሉ የአፍሪካ ፈርቀዳጆች ግንባር ቀደም ተርታ ውስጥ አስቀምጦታል። እነዚህ አፍሪካውያን መሐንዲሶች የውጭ ቴክኖሎጂ ተጠቃሚዎች ብቻ ሳይሆኑ ውስብስብ የሆኑ ዓለም አቀፋዊ ተግዳሮቶችን ወደር በሌለው ብልሃት የሚፈቱ በዓለም አቀፍ ደረጃ እውቅናን ያገኙና ተሸላሚ የሆኑ መፍትሄዎች መፍጠር የሚችሉ ምርጥ ፈጣሪዎች መሆናቸውን ለዓለም እያረጋገጡ ነው። የኢትዮጵያ የአርቲፊሻል ኢንተለጀንስ ህዳሴ ንጋትና የናትናኤል ድል ቁርኝት ለናትናኤል የአማዞንን ውድድር ማሸነፍ የመጨረሻው መድረሻ አይደለም። ይልቁንም ለሀገሩ ካለው እጅግ የላቀ ራዕይ የመክፈቻ ምዕራፍ ነው። ዋነኛ ዓላማው ኢትዮጵያ በአፍሪካ ውስጥ የአርቲፊሻል ኢንተለጀንስ የፈጠራ ስራዎች የማያከራክር ቀጠናዊ ማዕከል ሆና የምትቆምበትን ወደፊት መገንባት ነው። ይህ ደፋር ራዕይ ኢትዮጵያ በአሁኑ ወቅት ከጀመረችው የዲጂታል ትራንስፎርሜሽን፣ በቴክኖሎጂ ከሚመራ የኢኮኖሚ መነቃቃት እንዲሁም እያደገ ከመጣው የጀማሪ ቢዝነሶች ስነ ምህዳር ጋር በትክክል ይጣጣማል። ሀገራችን አሁንም ከውጭ ምንዛሪ እጥረትና ከመሰረተ ልማት ውስንነቶች ጋር እየታገለች ባለችበት በዚህ ወቅት እንደ ናትናኤል ያሉ ፈጣሪዎች ሙሉ በሙሉ አዲስ አቅጣጫን እየቀየሱ ነው። እነሱ ፍጹም የሆነ መሰረተ ልማት እስኪሟላ የማይጠብቁ ነገር ግን በክፍተቶች ውስጥ በጥበብ የሚያልፍና ዘላቂነት ያለው ሀገር በቀል የቴክኖሎጂ እድገት ሞዴልን ይወክላሉ። አይቪ ሽልማት ካሸነፈ አፕሊኬሽኑ በጣም የላቀ ነው። የኢትዮጵያ ታላቅ እድል ንድፍ ነው። ቀጣዩ ትውልድ አብዮታዊ ኤአይ በውጭ ሀገራት ከፍተኛ የቴክኖሎጂ ቤተ ሙከራዎች ውስጥ ብቻ የሚፈጠር ሳይሆን ክብደቱ ቀላል የሆነ ለሞባይል ቅድሚያ የሚሰጥ እጅግ ጠንካራና በኩራት እዚሁ ኢትዮጵያ ውስጥ የተሰራ እንደሚሆን ለዓለም በግልጽ ያሳያል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የህልሞን ኖሮ እርሶ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪዎች በሚመኙት በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት አቀረብንለው። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንቶችን የሚገነባው ድሪም ቢልደርስ ሪል ስቴት በታላቅ 30% እውነተኛ ቅናሽ ሙሉ ክፍያ ከ5.3 ሚሊዮን ብር ጀምሮ እንዲሁም ደግሞ በረጅም ጊዜ አከፋፈል ለሚፈልጉ በካሬ 98800 ብር ብቻ ለሽያጭ አቅርቦላቸዋል። 23000 ካሬ ላይ ባረፈው የመኖሪያ መንደር፣ የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ መኪና ማቆሚያና 3-in-1 ቦል ኮርት ያሟላ ነው። በ10% ቅድመ ክፍያ ከ50% የባንክ አማራጭ ጋር ኑሮውን እንዲያዘምሩ እድሉን አቅርበንልዎታል። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ አሁኑኑ ይደውሉ።